ዩቲዩብ ለመጀመር የሚያስፈልጋችሁን እያንዳንዱን እቃዎች ዋጋቸውን ጨምሮ በየተራ ነግራችኋለሁ ማለት ነው። በቅድሚያ እንግዲህ ዩቲዩብ ለመጀመር አስባችሁ ዩቲዩብ ላይ ለመስራት ምን አይነት እቃዎችን ብገዛ ምን አይነት እቃዎችን ባሟላ ጥሩ የሆኑ ቪዲዮዎችን መስራት እችላለሁ ብላችሁ እየጠየቃችሁኝ ያላችሁ ሰዎች ነበራችሁ። ዩቲዩብ ላይ እንግዲህ አካውንት ከፍታችሁ ቪዲዮ ለመስራት እንግዲህ የሚያስፈልጓችሁ እቃዎች ይኖራሉ። ትላልቅ የምትሏቸው ቻናሎች ልክ እንደነሱ መሆን አይጠበቅባችሁም፣ ግን እነሱም በትንሽ ነገር ስለተነሱ ማለት ነው። እናንተም እንግዲህ ከመጀመሪያ ለመጀመር የሚያስፈልጋችሁ ነገር አሁን ነግራችኋለሁ። መጀመሪያ እንደ ካሜራነት መጠቀም ያለባችሁ ስልክን ነው ማለት ነው። ስልካችሁ ጥሩ የሆነ ካሜራ ሊኖረው ይገባል። እኔ ለምሳሌ የምቀርጸው በአንድሮይድ ስልክ ነው። የምታውቁት ከሆነ ሬድሚ ተብሎ በሚጠራ ስልክ ነው አሁን እየቀረስኩ ያለሁት ለእናንተ። ኢቭን አይፎን አለ፣ ከአይፎን የበለጠ እንደውም በዚህ ነው እየቀረስኩ ያለሁት እኔ። ሬድሚ ነው። በጣም ዋጋው ከ11 ሺህ ብር ጀምሮ እስከ 13 ሺህ ብር አይነት ነገር ነው። እኔ እንግዲህ በዚህ ነው እየቀረስኩ ያለሁት። ጥራት ያለው ቪዲዮ ሲኖራችሁ ቫይራል የመውጣት አቅማችሁ ይጨምራል ማለት ነው። ጥሩ የሆኑ ስልኮችን ማግኘት ከፈለጋችሁ ደግሞ ከ10 ሺህ እስከ 13 ሺህ ቅድም እንዳልኳችሁ ማግኘት ትችላላችሁ ማለት ነው። ከሰው ላይ ሱቆች ውስጥ ሄዳችሁ ማግኘት ትችላላችሁ ማለት ነው። ይህን ሁሉ ማድረግ ማችሉ ከሆነ ደግሞ እኔ መጀመሪያ ላይ ቪዲዮ ስቀርጽ ትዝ ይለኛል ከጓደኞቼ እየተቀበልኩ ምናምን ነበር ቪዲዮ የምቀርጸውና ልክ እንደዛ አድርጋችሁ ቪዲዮ መቅረጽ ትችላላችሁ ማለት ነው። እንደዛ ደግሞ ካሜራ ማግኘት ማችሉ ከሆነ የግድ ስልክም ማግኘት ማችሉ ከሆነ ፌስለስ ቻናሎችን መስራት ትችላላችሁ ማለት ነው። ፌስለስ የሆኑ በኤአይ ከፈለጋችሁ ድምጻችሁን ብቻ ሪከርድ በማድረግ ቪዲዮ መስራት ትችላላችሁ ማለት ነው። በእነዚህ ፌስለስ ቻናሎች እንግዲህ አሁን ላይ ከስንት ብር እስከ ስንት ብር ይሰራል ብላችሁ ከጠይቃችሁኝ ደግሞ በወር ከ5000 ብር ጀምሮ እስከ 100000 ብር የሚያገኙ ሰዎች አሉ ማለት ነው። እንደናንተ ጀማሪነትና በቻናሉ ላይ እንዳላችሁ ቆይታ ይወሰናል። ግን ከ5000 ብር ጀምሮ እስከ 100000 ብር ድረስ የሚያገኙ ሰዎች ነው ያውቃለሁ። ሁለተኛ ደግሞ መግዛት ያለባችሁ እቃ ሪንግ ላይት ይሆናል ማለት ነው። ሪንግ ላይት መግዛት ማችሉ ሰዎች ደግሞ እኔ የምጠቀመውን በዚህ ቪዲዮ ላይ ላስቀምጥላችሁ ሞክራለሁ። እዚህ ጋር የምጠቀመው ላይት አለ፣ እንዲሁም ደግሞ በዚህ በኩል ከለር እንዲሰጥልኝ የምጠቀመው ላይት አለ። እነዚህን ሁለቱን ላስቀምጥላችሁ ሞክራለሁ። ዩቲዩብ ላይ ብዙ ጊዜ ቆይቻለሁ። እስካሁን ሪንግ ላይት አልገዛውም። መግዛት አቅቶኝ ሳይሆን አሁን ያሉት እያስጠቀሙኝ ያሉት በጥራት ስለሆነ ሪንግ ላይት አላስፈለገኝም። እናንተም አምፖል መጠቀም ትችላላችሁ። የመግዛት አቅም አለኝ ካላችሁ ደግሞ ሪንግ ላይት መጠቀም ትችላላችሁ። የፈለጋችሁትን አይነት ባክግራውንድ ላይት እንደምታዩት እዛ ጋም አለ፣ እንደሱ አይነት ነገሮች መጠቀም ትችላላችሁ። ቪዲዮ ስትሰሩ ለተመልካቻችሁ ደስ የሚል ላይቶች ሊኖሩ ይገባሉ ማለት ነው። ፊት ለፊት ያሉ ላይቶች፣ ጎን ላይ መጠቀም ያለባችሁ፣ ከኋላ መጠቀም ያለባችሁ ላይት አለ። ሪንግ ላይት ከ3000 ብር እስከ 7000 እስከ 9000 ብር ድረስ ሪንግ ላይት በአሁን ሰዓት እየተሸጠ ይገኛል ማለት ነው። ይሄን ማግኘት ማችሉ ሰዎች ደግሞ እኔ በፀሐይ ብርሃን ራሱን እንድትሰሩ ሪኮመንድ አደርጋችኋለሁ ማለት ነው። ግዴታ ሪንግ ላይት እስኪኖራችሁ መጠበቅ የለባችሁም። እንደኔ በአምፖልም እዚህ ጋር የሆነ ላይት አለ፣ እንደዛም አድርጋችሁ ኋላም ባክግራውንድ ላይት አድርጋችሁ ጥሩ የሆነ ላይቶችን ተጠቅማችሁ ቪዲዮ መስራት ትችላላችሁ። ካልቻላችሁ ግን ጥሩ የሆነ ብርሃን የምታገኙበትን ቦታ ፈልጋችሁ በፀሐይ ብርሃን እንኳን ቪዲዮ እንድትሰሩ መክራችኋለሁ እኔ። ሶስተኛና ዋና የሚያስፈልጋችሁ ነገር ቢኖር ማይክ ነው። ማይክ ማለት እንደዚህ አይነት ሌክዠሪ ማይኮች ሳይሆኑ ኢቭን ትናንሽ ማይኮች አሉ። ለምሳሌ አሁን እዚህ ጋር ያለች ላይ ማይክ አለችኝ እኔ፣ እዚህ ጋር ያለች ማይክ አለችኝ እኔ። አይታችሁ ከሆነ ወደ 3 አይነት ማይክ አንቦክሲንግ ቪዲዮ ሰርቻለሁ። እንደዚህ አይነት ይሄኛውን ኮንደንሰር ማይክ ሌላም ነበረኝ። እንደገና ደግሞ ዋየርለስ ማይክ አንቦክሲንግ ሰርቼላችኋለሁ። ተመልሳችሁ ማየት ትችላላችሁ። ግን ሁላችሁም ማይክ ሊኖራችሁ ግዴታ ነው በአሁን ሰዓት። ምክንያቱም ሰው የሳውንድ ጥራትን በጣም ይፈልጓል። ከቪዲዮ ጥራት ባለፈ ሳውንድ ጥራት ላይ ሰው በጣም ይጨነቃል። ሳውንዳችሁ ጥርት ያለ ከሆነ ቪዲዮአችሁ ራሱ ባይታይ በአሁን ሰዓት ሰው ግድ አይሰጠውም። ለዛ ድምጽ ጥራት ግዴታ ስለሚያስፈልጋችሁ ማይክ ገዝታችሁ ብትጀምሩ እኔ ሪኮመንድ አደርጋለሁ። ካልቻላችሁ ደግሞ ሜቢ እፍን ያለ ቦታ ላይ ቁም ሳጥን ውስጥ ምናምን ድምጽ አድርጋችሁ እንድትቀዱ መክራችኋለሁ ማለት ነው። አሪፍ ሳውንዶችን የሚያጠሩ ዌብሳይቶች አሉ። ቀጣይ እነሱን ይዤላችሁ መጣ ይሆናል። በእነሱ እንድታረጉ ሪኮመንድ አደርጋችኋለሁ። ከዛም ባለፈ ደግሞ ትናንሽ 1200 ምናምን የሚሸጡ አሉ እዚህ ጋር የሚደረጉ ይዛችሁት ማውራት ትችላላችሁ ማለት ነው። እዚህ ጋር ካረጋችሁት ያን ያክል ድምጹ ጥራት አይኖረውም። ይዛችሁት ማውራት ትችላላችሁ ማለት ነው። እችላለሁ ካላችሁ ደግሞ እንደዚህ አይነት ማይኮችን ብገዙ ጥሩ ነው። እስከ 10000 ብር ድረስ ነው እንደዚህ አይነት ማይኮች የሚሸጡት ከትረሱ ውጪ ማለት ነው። ማይኳ ብቻ። እነዚህ ነገሮች ተጠቅማችሁ ዩቲዩብ መስራት ትችላላችሁ። ዛሬ እንዳሳየዋችሁ ከእቃ አንስቼ እስከ አፕሊኬሽኖች ድረስ አሳይቻችኋለሁ። እነዚህን በመጠቀም ዩቲዩብ መስራት ትችላላችሁ ማለት ነው። እስከ መጨረሻው ድረስ የተከታተላችሁኝ እናንተ ምርጥ ሰዎች ናችሁ። እስከ መጨረሻው ድረስ የተከታተላችሁኝ አመሰግናለሁ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እኔን ሰፖርት ለማድረግ ቪዲዮ ላይክ ማድረግም እንዳይረሳ። መልካም ጊዜ